ለሄርሜላ ጋሽዬ ያስተላለፈው መልእክት ሄርሜላን ከህይወታቸው መውጣት አለብሽ። ምክንያቱም ባለ ልጅ ናት፣ ይቺ የበፊት ሚስቱ ናት። አሁን ላይ እዚህ ጋር ገብተሽ አትረብሻቸው እያላን ነው። እውነት ነው ወይስ ውሸት? ይህን ነገር ዛሬ እነግራችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ቪዲዮ እንግዲህ በሩታና በአብርሽ ነው ማለት ነው። እንግዲህ ሩታና አብርሽ እንደተለመደው በጣም ረጅም ጊዜ እንግዲህ ሆናቸው ማለት ነው። በጣም ብዙ ነገሮች እያደረጉ በጣም ብዙ ኦዲየንሶች አሁን እስከሚሰለቻቸው ድረስ ማለት ነው። እንግዲህ ሩታ ታንትና አብርሽ ልጁን ውሰድ፣ በቃ እኔ ከሀገር መውጣት አለብኝ፣ የምወጣበትም ነገር የራሴ የሆነ ችግር ስላለ ያን ነገር ማድረግ ስላለብኝ አሁን ላይ ልወጣ ስለሆነ ስለዚህ ልጅህን ተቀበለኝ ብላለች ማለት ነው። አብርሽ ደግሞ ልጅን መቼም አልቀበልሽም፣ ምክንያቱም እኔ ወንድ ልጅ ነኝ፣ ከፈለግሽ ከሀገር መውጣትም ከፈለግሽ ልጅሽን ምንትን ማለት ተፈለግሽ እናትሽ ቤተሰቦችሽ አሉ፣ እህቶችሽ አሉ፣ እነሱ ጋር ማድረግ ትችያለሽ። ከአሁን በኋላ ህይወት ውስጥ እየገባሽ ባልሆነ ነገር አትረብሽኝ ብሏታል ማለት ነው። ያም እንግዲህ እውነት ነው፣ ሁላችንም የምናውቀው ነገር ነው። መጀመሪያ ላይ እንደዛ በቃ ያዘኝ ልቀቀኝ እያለች እየሄደበት ቦታ እየቤርጎ እየተለያየ ቦታ በቃ ካልፈታኸኝ እያለች ወረቀት ዝም ብላ ይዛ ትከን ነበረ ማለት ነው። ፍታኝ እያለች ማለት ነው። እሱ እንኳ ሰማኔ አልቀድም አልፈታሽም ብሎ ባለ ሰዓት እሷ ግን ጭራሽ ልታስቀምጠው አልቻለችም ነበር። እንዲሁም በፖሊስ እስከ መያዝ ድረስ አድርጋ ተፈታይ በኋላ ከዛ በኋላ ደግሞ ፈታውም ታበቀይ በኋላ እሱ እንደዛም ሆነ ልጁን ለልጁ ቲል ብዙ ነገር እያደረገላት ነበር፣ ብዙ መጽዋት እየከፈለላት ነበር። አሁን ላይ ግን በአብርሽ ብዙዎቻችሁ መፈርዳላችሁ። እኔ በሁለቱም አልፈርድም። በነገራችን ላይ ሁለቱም ባለትዳራዊ ናቸው። ነገ ሊመላለሱ ይችላሉ፣ አይታወቅም። ግን ምክንያቱም ወንድ ልጅ ደግሞ አንዴ ተተናቀ ሴት ልጅ ንቃው እያዋረደችው የፈለገችውን ነገር እያለችው ወንድ ልጅ ክብሩን ይጠብቃል። በነገራችን ላይ ዋናው ለወንድ ልጅ ምንድነው ክብሩ? ዋናው ነገር በቃ መከበሩ ነው፣ ሌላ ነገር አይደለም። እንዳባወራነቱ መከበር አለበት ማለት ነው አንድ ወንድ እና ያን ነገር ደግሞ ሩታ ላይ በፍጹም አልነበረም ይሄ ነገር ማለት ነው። ስለዚህ አብርሽ ደግሞ ያን ነገር አልፈለገውም ማለት ነው። አሁን ላይ ግን በጣም ደስ የምትልጅ እንግዲህ ሄርሜላን የምትዋናት በጣም እንግዲህ እኔ እንጃ መጨረሻዋን አላቅም፣ ግን በጣም ለሱ በጣም ትሪት የምታደርገው በጣም በቃ ጥሩ ነገር ጥሩ ተስፋ የምትሰጠው ልጅ ናት ማለት ነው። ይህችኛዋ በፊት ታታረግዝ ራሱ በፊት ከብዙ ወንዶች ጋር ማለት እሱን እንትን አለማለት እያለች ብቻ ፕራንክ ነው ምናምን እያለች ከብዙ ወንዶች ጋር ነበር እየቀየረ እየመጣ ብዙ ነገር እያደረገችው የነበረው። እንደገና ያንን ተውትና ወንዱ ምናምን እሺ ፕራንክ ነው እንለፋው ብዬ አስባለሁ። ምክንያቱም እኔም ሴሊ ነኝ፣ ግን በሴሊ መፍረድ አልፈልግም። ምክንያቱም ግን የሚያስፈርደው ምንድነው ስራዋ ስለሆነ ማለት ነው። እና ከዛ ወዲህ ደግሞ አይታችኋል ቤቷ ጠርታ አጠጥታ ምናምን ብቻ አላቅም ብዙ ነገር አድርገው የራቆት ቪዲዮስ ሁላ እስከ እንትንስተ ማለት ደርሳለች ማለት ነው። እንግዲህ ይቺ ሚስቱ ናት ማለት እንኳን አይደለም የወለደ ሚስት ቀርቶ አንድ አንሶላ የተጋፈፈ እንደዚህ ነገር አይደረግም። ይሄን ነገር በፍጹም በተለይ ኢትዮጵያዊ እንደዚህ አይነት ነገሮች በፍጹም አይደረግም ሆነን ለመናገር ማለት ነው። እና ስለዚህ ይህን ነገር እንደዛ አድርገው ከዛ ደግሞ ምን ነው ለብቻዋ እንኳ በሆነ ለሌላ ሰው እስከ ማሳየት ከሌላ ሰው ጋር እስከ መሆን ድረስ ደርሳለች ማለት ነው። ያን ነገር ደግሞ እንደዛ ያደረገችው እንግዲህ ያው ሰው የሚመክራትን ሰው የሚላትን ሰምታ ነው። አሁን ላይ ግን ነዳማ ነው ያዛት። እያለቀሰች ምን እያለች እየለመነች በጣም ብዙ ነገር እያለች ነው ያለችው። ግን ማለት አንድ ነገር የምነግራችሁ ነገር ቢኖር ቤተሰብ የሆነ ነገር በቃ በእጃችሁ የያዛችሁን ነገር ነገ የማያመልጣችሁ አይምሰላችሁ። እውነት በቃ ከመጀመሪያው በደንብ አድርጋችሁ አጥብቃችሁ ነው መያዝ ያለባችሁ። ከኔ ሄድም ብላችሁ በእጃችሁ ይዛችሁ እንደፈለጋችሁ የምታረጉት ሰው ከሆነ ወላሂ ይሄዳል። ታዲያ ደግሞ አይመለስም ያ ሰው እውነት አይመለስም። ወንድ ልጅ ደግሞ ቆራጥ ነው፣ ተቆረጠ አይመለስም። በቃ አሁን ላይ አብርሽ እንግዲህ በቃ እኔ ምንም ነገር ካንቺ አልፈልግም በቃ ቆርጦልኛል ነው ያላት። ልጁን እያለች ነበረ። ልጁንም አባቴ ብሎ ይመጣል እያለ ነው ያለው። ካሁን በኋላ ልጅም እያልኩ አልመጣም
እያላን ነበር የነበረው ማለት ነው። እና ወንድ ልጅ ተቋረጠ ነው። ግን እዛ ድረስ ግን በደንብ አድርጎ እንደ ማንኛውም አባወራ ምክንያቱም ሚስት ብላ ተገብታለች፣ ባል ተብሎ ተገብቷል። ስለዚህ እዛ አሉበት ደረጃ ድረስ በቃ ክብር ያስፈልጋል። ዋናው ደግሞ ወንድም ሆነ ሴት ክብር ያ ነገር መኖር አለበት ብዬ አስባለሁ።